በልጅነታችን የእግዚአብሔር ቃል ሲነገረን ዓይናችንን እንባ ይሞላው ነበረ። በልጅነታችን ወገኖቼ ከእግዚአብሔር ፍቅር የሚለየን ከሆነ ጥቅምም ይሁን ገንዘብም ይሁን ትዳርም ይሁን ልጅም ይሁን ይቅርብን ብለን ወስነን ነበረ። በልጅነታችን አንዳንዶቻችን ለመመነን ሳይቀር አስበን ነበረ። የቀደመ ፍቅራችን ዛሬ ላይ ግን ትተናል። ከገንዘብህ ይልቅ ትወደኛለህን? አዎ ካልከኝማ ከገንዘብህ ቀንሰህ መጽውት ይለናል። ከእንቅልፍህ ይልቅ ትወደኛለህን? ይላል። አዎ ካልከኝ ሌሊት ተነስተህ ጸልይ ከእንቅልፍ ቀንሰህ ይለናል። ብዙዎቻችን ሌሊቱን በሙሉ ተኝተን እናድራለን። ይሄ ማለት ምን ማለት መሰላችሁ? ከጌታ ይልቅ እንቅልፌ ይበልጥብኛል፣ ከጌታ ይልቅ እንቅልፌን እወደዋለሁ ማለት ነው። ከሆድህ ይልቅ እኔን ትወደኛለህን? ይላል ኢየሱስ ክርስቶስ። አዎ ካልነ ከፍለን እንጹም፣ ቀንሰን እንጹም። አያችሁ። ከሚስትህ ይልቅ ትወደኛለህን? አዎ ካልከኝማ ለሚስት ስትል ሃይማኖትህን አትቀይር ይለናል። ከባልሽ ይልቅ ትወጂኛለሽ? አዎ ካልሽኝ ለባልሽ ስትይ ሃይማኖትሽን አትቀይሪ። ከልጆች ይልቅ እኔን ትወደኛለህ? አዎ ካልከኝ ለልጆች ስትል ሃይማኖትህን አትለውጥ ይላል። መጀመሪያው ትወደኛለህ፣ የመጀመሪያውን ክደት ሰረዘለት። በሁለተኛው ትወደኛለህ፣ ሁለተኛውን ክደት ሰረዘለት። በሶስተኛው ትወደኛለህ፣ የመጨረሻውን ክደት ሰረዘለት። ብዙ ወጣቶች በሚያሳዝን ሁኔታ ላይ ነው ያሉት። በሐሺሽ በሱስ በመጠጥ የደነዘዙ የብልግና ቃል ካንደበታቸው እንደ መርዝ የሚተፉ በየመንገዱ የሚላከፉ ብዙ ወጣቶች አሉ። እረኞች ድርሻቸውን ስላልተወጡ። ሌላ እንዳይመስለኞች ያስፈልጉናል ክርስቲያኖች። እረኞች ብቻ አይደለም፣ እኛም በግ ሁነን መገኘት አለብን። በግ ካልሆን እረኛ አያስፈልገንም። ተኩላ እረኛ አያስፈልገውም። እረኞችን ካልተቀበልነ በግነታችን ያጠራጥረናል። በደከምንበት ሰዓት፣ በዛልንበት ሰዓት አደራችን ወርውረን ተስፋ ቆርጠን ጥለን ለመሄድ ባሰብንበት ሰዓት ትወደኛለህን የሚለው ቃል በጆሮአችን ሊያቃጭል ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት ስፍራ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ትወደኛለህን በሚል ኃይለ ቃል ለተወሰኑ ደቂቃዎች እንነጋገራለን። በቅዳሴው መካከል ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ ተመዝግቦ እናገኘዋለን። የዕለቱን ወንጌል እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች እንማማራለን። እንዲህ ይላል ክፍሉ ሲጀምር፣ ወምድረ መሱ ይቤሎ እግዚ ኢየሱስ ለስምዖን ጴጥሮስ ወልደ ዮና ታፈቅረኒኑ ፈድፋደ እምሉ ይላል። ምሳ ከበሉ በኋላ ጌታ ኢየሱስ የዮና ልጅ ስምዖን ትወደኛለህን አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ በተደጋጋሚ ተገልጦላቸዋል። ደቀ መዛሙርቱ ግን ልባቸው አልጸና አለ፣ መረጋጋት አቃታቸው። አሳ አጥምደው ወደሚኖሩበት ወደ ጥብርያዶስ ኮበለሉ። ጌታችን ኢየሱስ ክርስቶስ የኮበለሉበት ስፍራ ጥብርያዶስ ተገንቶ ልባቸውን ጠግኖ ተስፋቸውን አድሶ ባዶ መረባቸውን ባሳ ሞልቶ ምሳ ከጋበዘ በኋላ ለጴጥሮስ የፍቅር ጥያቄ ኢየሱስ ክርስቶስ አቀረበለት። የዮና ልጅ ስምዖን ከነዚህ ይልቅ ትወደኛለህን አለው። አሁን በዚህ ክፍለ ምዕራፍ ላይ ጥያቄ አለ፣ ተጠያቂ አለ፣ ጠያቂ አለ፣ መልስ አለ። ጠያቂው ኢየሱስ ክርስቶስ ነው። ተጠያቂው ሐዋርያው ቅዱስ ጴጥሮስ ነው። ጥያቄው ደግሞ ትወደኛለህን የሚል ነው። መልሱ እንደምወድህ አንተ ታውቃለህ የሚል ነው። ትወደኛለህን አለው። ያለ ምክንያት አልነበረም። ክርስቲያኖች ምስጢር አለው። ቅዱስ ጴጥሮስ አሳ እንዳጠምድ ሳይሆን ሰው እንዲያጠምድ ስልጣን ተሰጥቶታል። የመንግስተ ሰማይ መክፈቻ ቁልፍ ቅዱስ ጴጥሮስን ተሰጥቶታል። ትወደኛለህን ማለት ለምን ኃላፊነትህን ተውክ? ለምን ኃላፊነትን ዘነጋህ?
ዓሣ ሳይሆን ሰው እንድታጠምድ ሥልጣን ሰጥቼሃለሁ። የመንግሥተ ሰማይ መክፈቻ ቁልፍ ሰጥቼህ ለምን ወደ በረቡ ለምን ወደ ዓሣው ተመለስክ ነው መልእክቱ። የመንግሥት ቁልፉን ይዘህ ወደ ጥብርያዶስ ለምን ኮበለልክ የሚል ነው። ብትወደኝ ኑሮ ይህንን አታደርገውም ነበረ ነው። ስለዚህ የዮና ልጅ ስምዖን ትወደኛለህን አለው። ወገኖቼ ዛሬም ለጴጥሮስ የቀረበው ጥያቄ ለእያንዳንዳችን ይቀርባል። ትወደኛለህን? ትወጅኛለሽን? ይላል። ብዙዎቻችን በልጅነታችሁ ጌታን ትወዱ የነበራችሁ ዛሬ የጌታን ፍቅር በዓለም ፍቅር የለወጣችሁ፣ በገንዘብ ፍቅር የቀየራችሁ፣ በንብረት ፍቅር የለወጣችሁ፣ በልጆች ፍቅር የጌታን ፍቅር የለወጣችሁ ሰዎች ትኖሩ ይሆናል። ጌታችን ኢየሱስ ክርስቶስ ዛሬም ትወደኛለህን? ትወጅኛለሽን? የሚል ጥያቄ ያነሳል። ከነዚህ ይልቅ ነው የሚለው። የሚስትን ያህል ጌታን መውደድ ቀላል ነው። የልጅን ያህል መውደድ፣ የንብረትን ያህል መውደድ፣ የገንዘብን ያህል መውደድ ቀላል ነው። ጌታ ግን የተለየ ፍቅር ይፈልጋል። ከነዚህ ይልቅ ትወደኛለህን ነው የሚለው። ከሚስትህ ይልቅ ትወደኛለህ? ከባልሽ ይልቅ ትወጅኛለሽ? ከገንዘብህ ይልቅ ትወደኛለህ? ከንብረትህ ይልቅ ትወደኛለህን? ከልጆችህ ይልቅ ትወደኛለህን? ይላል። የእነዚህን ያህል መውደድ አያችሁ፣ ከነዚህ ይልቅ ነው የሚለው። የእነዚህን ያህልና ከነዚህ ይልቅ የሚለው ሐሳቡ በራሱ ይለያያል። ዮሐንስን እንደወደደው ቅዱስ ጴጥሮስ ጌታን መውደድ አያቅተውም። ፊልጶስን እንደሚወድ ጌታን መውደድ አያቅተውም። በርቶሎሜዎስን እንደሚወድ ጌታን መውደድ አያቅተውም ለጴጥሮስ። ነገር ግን ጌታ የተለየ ፍቅር ፈለገና ከነዚህ ይልቅ ትወደኛለህን አለ። ዛሬስ በእውነት ጌታ ለእያንዳንዳችን ይህን ጥያቄ ቢያቀርብልን መልስ ይኖረን ይሆን? ብዙዎቻችን የቀደመ ፍቅራችን ትተናል። በዮሐንስ ራእይ ምዕራፍ 2 እንደተመዘገበው የቀደመ ፍቅርህን ትተሃልና ከወዴት እንደወደቅ አስብ ይላል። ብዙዎቻችን የት እንደወደቅን አስበን ይሆን? የልጅነት ፍቅራችን አጥተናል። የልጅነት ፍቅራችን ትተናል። ብዙዎቻችን ታስታውሳላችሁ፣ ልጆቻችሁ በልጅነት ጊዜያቸው ከእናንተ መራቅ አይፈልጉም። ከእናንተ መለየት አይወዱም። ስራ እንኳን ስትሄዱ ተደብቃችሁ ነው የምትሄዱ። ከሌላ ሰው ጋር ስትጫወቱ ደስ አይላቸውም። አፋፋችሁን ይይዟችኋል። እናንተ እንድታጎርሷቸው፣ እናንተ እንድትንከባከቧቸው፣ እናንተ ብቻ እንድታጫውቷቸው ይፈልጋሉ። ከእናንተ ጋር መዋል፣ ከእናንተ ጋር ማደር ይፈልጉ ነበረ። ባደጉ ጊዜ ግን እናንተ እነሱን መፈለግ ትጀምራላችሁ። ልጆቻችሁ እናንተን አይፈልጉም። አያችሁ፣ እናንተ ወላጆች የልጆቻችሁን የልጅነት ፍቅራቸውን ከልጆቻችሁ እንዳጣችሁ አስተውሉ። ወላጆች የልጅነት ፍቅራቸውን ከልጆቻችሁ እንዳጣችሁ ሁሉ ጌታም የልጅነት ፍቅራችን እኛም አጥተናል። በእውነት ጌታም ከኛ የልጅነት ፍቅራችን አጥቷል። የልጅነት ፍቅራችን ከልክለነዋል። በልጅነታችን ጠዋትና ማታ ፊቱን እንፈልግ ነበረ። በልጅነታችን ሁልጊዜ ወደ እግዚአብሔር ቤት እንሄድ ነበረ። በልጅነታችን በየሳምንቱ የክርስቶስን ሥጋና ደም እንቀበል ነበረ። በልጅነታችን ንስሐ ለመግባት እንፈጥን ነበረ። ቃሉን ለመስማት፣ ወንጌል ለመማር፣ ጉባኤ ለመካፈል እንጓጓ ነበረ። በልጅነታችን የእግዚአብሔር ቃል ሲነገረን ዓይናችንን እንባ ይሞላው ነበረ። በልጅነታችን ወገኖቼ ከእግዚአብሔር ፍቅር የሚለየን ከሆነ ጥቅምም ይሁን ገንዘብም ይሁን ትዳርም ይሁን ልጅም ይሁን ይቅርብን ብለን ወስነን ነበረ። በልጅነታችን አንዳንዶቻችን ለመመነን ሳይቀር አስበን ነበረ። የቀደመ ፍቅራችን ዛሬ ላይ ግን ትተናል። በእውነት ብዙዎቻችን ለጌታ ያለን ፍቅር እንደ ብረት ቀዝቅዘዋል። ስለዚህ ዛሬም ትወደኛለህን? ትወጅኛለሽን? የሚል ጥያቄ መድኃኔዓለም አለው። ለጴጥሮስ የቀረበለት ጥያቄ አገልግሎቴን ትወደዋለህን አላለውም። ታምራቴን ትወደዋለህን አላለውም። ጸጋዬን ትወደዋለህን አላለውም። አያችሁ፣ ትወደኛለህን ነው ያለ። ብዙዎቻችን በእኛና በእግዚአብሔር መካከል ያለው የፍቅር ግንኙነት
ጥቅማችን እስካልተቋረጠ ድረስ ነው። ጥቅማችን ሲቋረጥ ለሱ ያለን ፍቅር ይቀንሳል። ታምራቱ ሲቋረጥብን፣ ጸጋው ሲቋረጥብን ለሱ ያለን ፍቅር ይቀንሳል። አያችሁ፣ ዛሬም ጌታ ታምራቴን ተወደዋለሁ ቢል አዎ ነው መልሳችን። ጸጋዬን ተወደዋለሁ ቢለን አዎ ነው መልሳችን። እሱን ለመውደድ ግን ምን ያህል እርግጠኞች ነን? ቆም ብለን ማሰብ መቻል አለብን። አሁንም ለጴጥሮስ ጌታ ምን አለው? አገልግሎቴን ማን ነው በጎችን ትወዳለህ አላለውም። ጠቦቶችን ግልገሎችን ትወዳለህ አላለውም። እኔን ትወደኛለህን ነው ያለ። አያችሁ፣ ጠቦቶችን፣ በጎችን፣ ጠቦቶችን እንዲሁም ግልገሎችን ለመውደድ መጀመሪያ ጌታን መውደድ ያስፈልጋል። ጌታን የማይወድ ምዕመናንን ይወዳል ተብሎ እንዴት ይታሰባል ወገኖቼ? ስለዚህ የዮና ልጅ ስምዖን ከነዚህ ይልቅ ትወደኛለህን ይላል። ከገንዘብህ ይልቅ ትወደኛለህን? አዎ ካልከኝማ ከገንዘብህ ቀንሰህ መጽውት ይለናል። ከእንቅልፍ ይልቅ ትወደኛለህን ይላል። አዎ ካልከኝ ሌሊት ተነስተህ ጸልይ ከእንቅልፍ ቀንሰህ ይለናል። ብዙዎቻችን ሌሊቱን በሙሉ ተኝተን እናድራለን። ይሄ ማለት ምን ማለት መሰላችሁ? ከጌታ ይልቅ እንቅልፌ ይበልጥብኛል፣ ከጌታ ይልቅ እንቅልፌን እወደዋለሁ ማለት ነው። ከሆድህ ይልቅ እኔን ትወደኛለህን ይላል ኢየሱስ ክርስቶስ። አዎ ካልነ ከፍለን እንጹም፣ ቀንሰን እንጹም። አያችሁ፣ ከሚስትህ ይልቅ ትወደኛለህን? አዎ ካልከኝማ ለሚስት ስትል ሃይማኖትህን አትቀይር ይለናል። ከባልሽ ይልቅ ትወጂኛለሽ? አዎ ካልሽኝ ለባልሽ ስትይ ሃይማኖትሽን አትቀይሪ። ከልጆች ይልቅ እኔን ትወደኛለህ? አዎ ካልከኝ ለልጆች ስትል ሃይማኖትህን አትለውጥ ይላል እግዚአብሔር። ብዙዎቻችን ብዙ ነገር ጣዖት ሆኖብናል። አያችሁ፣ ጣዖት ከሆኑብን ነገሮች መለየት መቻል አለብን። ከምን ወዳቸው ጣዖት ከሆኑብን ነገሮች ተለይተን ለጌታ የተለየ ፍቅር ልንሰጠው ይገባናል። ከነዚህ ይልቅ ትወደኛለህን አለ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ። ያን ጊዜ ሐዋርያው ጴጥሮስ የሰጠው መልስ የሚገርም ነው። ጌታ ሆይ እንደምወድ አንተ ታውቃለህ አለው። በዚህ ውስጥ ትሕትናን እናገኛለን። በዚህ ውስጥ ትናንትን ማየት እናገኛለን። ትናንት ፎክሮ ክዶታል። ስለዚህ የትናንት ማንነቱን እያስታወሰ ነው ጴጥሮስ። በዚህ ውስጥ ምን እናገኛለን? ራስን ማወቅ። አያችሁ፣ ራስን ማወቅ እናገኛለን። ትሕትናን እናገኛለን። ትናንትን ማስታወስ እንችልበታለን። ይህንን ኃይለ ቃል ጴጥሮስ እነዚህን ሁሉ የተረዳ ይመስላል። ከእነዚህ ይልቅ ትወደኛለህ ስለው ጌታ ሆይ እንደምወድህ አንተ ታውቃለህ። ዕውቀቱን ለእግዚአብሔር ሰጠ። የልቤን ታውቀዋለህ ማለቱ ነው። እኔ የምወድህ ይመስለኛል፣ አንተ በምትለይ ልክ ግን የምወድህ አይመስለኝም። ስለዚህ ለአንተ ትቼዋለሁ ጉዳዩን፣ አንተ የልቤን ታውቀዋለሁ እያለ ነው። ምክንያቱም ትምክህት ምን አይነት ፈተና ይዞበት እንደመጣ ሐዋርያው ቅዱስ ጴጥሮስ ያውቃል። በጸሎተ ሐሙስ ምሽት በስቅለቱ ዋዜማ ደቀ መዛሙርቱን ሁላችሁም ትክዱኛላችሁ አላቸው። ያን ጊዜ ቅዱስ ጴጥሮስ ምን አለ? እመይ ኩሎሙ ክህዱከ አንሰ ይክህደከ፣ ሁሉም ቢክዱህ እኔ ከቶ አልክድህም አለ። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ወዲያውኑ ቅዱስ ነው ጌታችን ኢየሱስ ክርስቶስ በአይሁድ እጅ ተያዘ። ደቀ መዛሙርቱ ጥለውት ሸሹ። ያን ጊዜ ሐዋርያው ቅዱስ ጴጥሮስ የተናገሩት ከሚጠፋ ይባል የለ ወገኖች፣ ከሩቅ መከተል ጀመረ። አንዲት ሴት አገኘችውና ከኢየሱስ ጋር ነበርክ ስትለው አላውቅም አላት። ሁለተኛም ከኢየሱስ ጋር ነበርክ አለችው፣ አላውቅም አላት። ለሶስተኛ ጊዜ ከኢየሱስ ጋር ነበርክ ወነገርከ ያየውቀከ ከበገሊላዊ አንተ፣ ንግግርህም ያስታውቅብሃል የገሊላ ሰው እንደሆንክ አለችው። የገሊላ ሰዎች የገጠር ሰዎች ናቸው፣ በንግግራቸው ይታወቃሉ። ንግግርህ ያስታውቅብሃል ስትለው የምትይውን ሰውዬ አላውቅም አለ ጴጥሮስ። አያችሁ፣ ስሙን እንኳን መጥራት አልፈለገም። በቂሳርያ ከተማ ግን ምን ብሎት ነበረ? አንተ ክርስቶስ
የሕያው እግዚአብሔር ልጅ ነህ ብሎ በተናገረበት አንደበቱ ቅዱስ ጴጥሮስ ምን አለ? የምትዩን ሰውዬ አላውቀውም አለ። በጀመረው መጨረስ ሐዋርያው ጴጥሮስ አልፈለገም። የሕይወት ቃል አንተን ትተን ወዴት እንሄዳለን ብሎ በተናገረበት አንደበቱ ቅዱስ ጴጥሮስ የምትዩን ሰውዬ አላውቅም አለ። አያችሁ፣ ባረፈደበት ማምሸት አልፈለገም። ቅዱስ ሄኖክ ምን ይላል? ብፁዕ ዘይመውትን ዘጻድቅ ወኄር፣ በደግነቱ በጽድቁ የሚጨርስ ሰው ምን ያህል የታደለ ነው ይላል። አሁን ብዙዎቻችን የተቸገርነው በጀመርነው መጨረስ አቃተን፣ ባረፈድንበት ማምሸት አቃተን። ይሄ ብዙዎቻችን ችግር ነው። አሁን ሐዋርያው ጴጥሮስን ለመውቀስ አይደለም፣ በእውነት የሚወቀስም አባት አይደለም። እንዲያው ከቀደሙ አባቶቻችን ከድክመታቸውም ከጥንካሬያቸውም እኛ ለመማር ያስችለን ዘንድ አንዳንድ ጊዜ ድክመት የሚመስል ታሪካቸውን እናነሳለን እንጂ በእኛ አንደበት ሐዋርያው ጴጥሮስ የሚወቀስ አባትም አይደለም። ለምን ካላችሁኝ ቅዱስ ጴጥሮስ እኮ በ55 ዓመቱ እኮ ነው የመነነ። እናንተ ታስታውሳላችሁ። በገሊላ ባህር አሳ ሲያጠምድ ኢየሱስ ክርስቶስ አገኘው። ምን አለው? ሐዋርያው ጴጥሮስን ከገሊላ ውጣ፣ መረቡን ጣለው፣ እኔን ተከተል። ከዛሬ ጀምሮ ሰው ማጥመድ አሳ ማጥመድ ሳይሆን ሰው እንድታጠምድ ስልጣን ሰጥቻለሁ፣ ተከተለኝ ሲለው ምን ታበላኛለህ? የት ታኖረኛለህ? ማን ይጦረኛል? የት ታሳድረኛለህ? ሳይል ያለውን ነገር ትቶ ሐዋርያው ጴጥሮስ ክርስቶስን ተከተለ። በጣም የሚደንቃችሁ ነገር የተዋህዶ ልጆች ክርስቶስ ተከተለኝ ሲለው እኔ ክርስቶስ ነኝ አላለውም እኮ። አያችሁ፣ ታምር ሲያደርግ አላየውም። ህብስት አበርክቶ ሲመግብ አላየውም። በ5 እንጀራ በ2 ዓሣ 5000 ሕዝብ መግቦ 12 መሶብ ሲያነሳ አልተመለከተውም። በባህር ላይ ሲረማመድ ባህሩን እንደ መስታወት እየረገጠ ሲያልፍበት እኮ ጴጥሮስ ጌታን አላየውም። ምን አይቶ ተከተለው? አይደንቃችሁም? እምነቱ ክርስቲያኖች ሳያዩ የሚያምኑ ብፁዓን ናቸው ማለት እኮ ይሄ ነው። በቃና ዘገሊላ ውሃውን ወደ ወይን ለውጦ የተጠሙትን ሲያጠጣ እኮ ጴጥሮስ ኢየሱስ ክርስቶስን አላየውም። እኔ ጌታ ነኝ፣ እኔ ከሰማያ ሰማያት የወረድኩ የባህሪ አምላክ ነኝ፣ ተከተለኝ ብሎ ራሱን አልገለጠለትም። ዝም ብሎ ተከተለኝ ነው ያለው። አምኖ ተከተለው። የ55 ዓመት ሽማግሌ የ33 ዓመት ጎልማሳ ተከተለ። እኔ ሽማግሌው አንተ ጎረምሳውን ሎቱ ስባ አንተ ወጣቱን ምን አምኜ ነው ምንህን ተከትይ ምንህን አምኜ ነው ምከተልህ አላለው። በጣም ነው የሚደንቀው እኮ ምንህን አምኜ ነው ምከተልህ ሳይለው የተከተለ ሐዋርያ ነው። ነገር ግን ሐዋርያው ጴጥሮስ ጽናት ጎደለው። ቅዱስ ቄርሎስ ምን ይላል? እፏን ቀልቀለ መሰረተ ሃይማኖት አይደል የሚለው። ያ የሃይማኖት መሰረት ጴጥሮስ እንዴት ተናወጠ እኮ ነው የሚለው። እንዴት ተናወጠ! የሃይማኖት መሰረት ጴጥሮስ እንዴት ተናወጠ! አለትን ፀሐይ አያቀልጠውም፣ ነፋስ አይወዘውዘውም፣ ውሃም አይሸረሽረውም። ያንን አለት ማን ነው ያናወጠው ብሎ ይጠይቅና መልስ ራሱ ይሰጣል። ጴጥሮስንማ ያናወጠው ትዕቢቱ ነው አለ። እመይ ኩሎሙ ክህዱ ካንሰ ይክህደከ፣ ሁሉም ከቶ ቢክዱ እኔ ከቶ አልክድህም። አያችሁ፣ እንዳልክድህ ጠብቀኝ ማለት ሲገባው ሁሉም ቢክዱ እኔ አልክድህም። ይሄ ትዕቢት ነው አለ። ስለዚህ ጴጥሮስን ያናወጠው ትዕቢቱ ነው። ርትዖ ሃይማኖት የተባለው በ13ኛው ክፍለ ዘመን የተነሳው ሊቅ ምን ይላል መሰላችሁ? ጴጥሮስ ምን አለ እኔና ጓደኞች አንክድህም ብትል ራስህን ብቅ ብቅ ወንድሞችን ዝቅ ዝቅ አደረክ፣ ከወንድሞች ቀድመህ ግን አንተ ካድክ ይለዋል። ቢያንስ እኔና ጓደኞች አንክድህም ማለት ለጴጥሮስ እንደ ትሕትና ተደርጎ ይቆጠርለት ነበረ። ጴጥሮስ ግን ሁሉም ቢክዱ እኔ ከቶ አልክድህም ነው ያለ እና ጴጥሮስን ለፈተና ያበቃው ትዕቢቱ ነው፣ ትምክህቱ ነው። ዛሬም አንዳንዶቻችን እኮ ጴጥሮስን ለመምሰል እንሞክራለን። የፈለገው ቢሆን ሃይማኖቴንማ አልቀይርም፣ እግዚአብሔርንማ አልክድም የምንል ሰዎች የለንም።
እንዲህ አይነት ሰዎች እኮ አለን። ነገ ፈተና አፍጥጦ ሲመጣብን ልንክድ እንችላለን። ዋዲ ታውቀለነ ከመምን ተንከውን አለ ቅዱስ ጳውሎስ። ነገ ምን ልንሆን እንደምንችል አልተገለጠልንም። ትናንትና አማኝ የነበሩ ዛሬ ካዲዎች ሆነዋል። ትናንትና ከክርስቶስ ፍቅር ማን ይለየኛል ብለው የዘመሩ ሰዎች ዛሬ ከፍቅሩ ተለይተዋል። ትናንት በድንግል ማርያም ፍቅር የሰከሩ ሰዎች ዛሬ ማርያም አታስፈልግም ብለው ሂደዋል። ነገኛ ምን ልንሆን እንደምንችል አናውቅም። ትሕትና ያስፈልጋል። እንዳልክድህ ጠብቀኝ ነው የሚባለው። እንዳልክድህ እርዳኝ ነው የሚባለው። እኛ ምን አቅም አለን? እንኳን እኛ ሐዋርያው ጴጥሮስም እኮ ክዷል፣ ተፈትኗል። ወገኖቼ እንዲያውም ወደ ፈተና አታግባን የሚለው ቃል እኮ ሁልጊዜ የምንጸልየው የጸሎት ክፍል መከራ ሲመጣ መከራ ፈርቶ ክርስቶስን ከመካድ አድነን ማለት እኮ ነው ወገኖቼ። ይህ እኮ ትልቅ ጸሎት ነው። ስለዚህ ጴጥሮስ ትምክህት ምን አይነት ፈተና ይዞበት እንደመጣ ስለሚያውቅ ምን አለ? እንደምወድህ አንተ ታውቃለህ አለ። አሁን ዕውቀቱን ለፈጣሪ ሰጠ። እባካችሁ ባላችሁ ነገር አትመኩ ክርስቲያኖች። በእውቀታችሁ አትመኩ። በገንዘባችሁ፣ በስልጣናችሁ፣ በዝናችሁ፣ በውበታችሁ አትመኩ። ውበት ይረግፋል። ቁንጅና በጉስቁልና ይተካል። ፊትም በማዲያት ይመታል። ስልጣኑም ያልፋል፣ ዕውቀቱም ያልፋል፣ ዝናውም ይቀራል። የሚመካ በእግዚአብሔር ይመካ። የክርስቲያን መመኪያው እግዚአብሔር ነው ወገኖቼ፣ ሌላ አይደለም። እንዲህ አባቶቻችን ቅዱሳን እኮ የሚመኩት በመከራቸው ነበር። የሚገርም ነው። እኛ ባለን ነገር እንመካለን፣ ቅዱሳን ደግሞ በሚገጥማቸው መከራ ይመኩ ነበር። አይ ልዩነት! ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 4 ቁጥር 5 ላይ በመከራችን እንመካለን ይላል። ቅዱሳን በመከራቸው ይመኩ ነበረ። መከራቸው የክብራቸው መገኛ ስለነበረ ማለት ነው። ስለዚህ ምን የሚያስመካ ነገር አለን? ሲጀመር እኛ ክርስቲያኖች እንኳን የምንመካበት እኛ ራሳችን የማንን የእግዚአብሔር አይደለን እንዴ? ትምክህት ለፈተና ያጋልጣል። ትምክህት ውድቀትን ይዞ ይመጣል። መመካት ካለባችሁ በእግዚአብሔር ተመኩ። ሐዋርያው ጴጥሮስ አሁን ይህ ገብቶታል። ስለዚህ እንደምወድህ አንተ ታውቃለህ አለ። ይገርማል። እንደምወድህ አንተ ታውቃለህ። ያን ጊዜ ጌታችን ኢየሱስ ክርስቶስ ግልገሎችን ጠብቅ አለው። ጴጥሮስ አላውቀውም ብሎ 3 ጊዜ ክዶታል። ተስፋ ቆርጦ ወደ ጥብርያዶስ ኮብልሏል። በካደ ጊዜ በንስሐ በካደበት ቀን በካደ ቀን በንስሐ ፈለገው። አያችሁ፣ በካደ ቀን በንስሐ ፈለገው። ወደ ጥብርያዶስም በኮበለለ ጊዜ ጥብርያዶስ ድረስ ሂዶ የምትፈልገው ዓሣ ነውን? ጀርባህን ላሳ ብለህ ነው ጀርባህን ለእኔ የሰጠው ዓሣ ፈልገህ ነውን? ይኸውልህ ዓሣ፣ ነገር ግን ተከተለኝ አለው። ዓለምን አሳይቶ ዓለምን አስንቆ እንዲከተል አደረገው። አያችሁ፣ ከዛ በኋላ ነው ለጴጥሮስ የእረኝነት አደራ የሰጠው። ከዛ በኋላ ነው የክህነት አደራ የሰጠው። ከዛ በኋላ ነው ግልገሎችን፣ ጠቦቶችን፣ በጎችን የመጠበቅ አደራ የሰጠው። የሚገርም ነው። ከቀናት በፊት የካደውን ጴጥሮስን እንዴት አመነው ጌታችን ኢየሱስ ክርስቶስ? እኛ አንዳንድ ጊዜ እኛ እግዚአብሔርን ከምናምነው በላይ እሱ እኛን ያምነናል። መታመን ያቃተን እኛ እግዚአብሔርን ለማመን እንቸገራለን። ታማኙ አምላክ ግን እኛን ያምነናል። ይገርማል። ይሄ ወደ ጥብርያዶስ የኮበለለው ጴጥሮስን ወደ ጥብርያዶስ ለኮበለለው ለጴጥሮስ እንዴት የፍቅር ጥያቄ ያቀረበለት! እንዴት አደራ ሰጠው! የሚገርም ፍቅር ነው። የሚገርም ደግነት ነው። የሚገርም እምነት ነው። እንዴት አመነው! እንደምወድህ አንተ ታውቃለህ ሲለው ግልገሎችን ጠብቅ አለው። ከዛ ለሁለተኛ ጊዜ ጥያቄ ያቀረበለት ትወደኛለህን አለው። ጴጥሮስም ሐሳቡን ሳይቀይር እንደምወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። ለሶስተኛ ጊዜ ትወደኛለህን አለው።
ያን ጊዜ ጴጥሮስ አዘነ። ምዬ ካድኩትኝ፣ ሁሉም ቢክዱ እኔ ከቶ አልክድህም ብዬ ወንድሞቼን ንቄ እኔ ካድኩትኝ። እነሱ ቆሙ፣ እኔ ግን ወደቅኩኝ። አሁን ደግሞ ምን ፈተና ሊመጣብኝ ነው ብሎ ጴጥሮስ አዘነ። ያን ጊዜ በጎቼን አሰማራ አለው። 3 ጊዜ ትወደኛለህን አለው። 3 ጊዜ ክዶት ነበርና በመጀመሪያው ትወደኛለህ፣ የመጀመሪያውን ክደት ሰረዘለት። በሁለተኛው ትወደኛለህ፣ ሁለተኛውን ክደት ሰረዘለት። በሦስተኛው ትወደኛለህ፣ የመጨረሻውን ክደት ሰረዘለት። ይገርማል። በማን ነው ግልገሎችን ጠብቅ አለው። ግልገሎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ አለው። ግልገሎች ቅዱሳት አንስት ናቸው። ጠቦቶች 72ቱ አርድእት ናቸው። በጎች ቅዱሳን ሐዋርያት ናቸው። አንድም ግልገሎች ሕፃናት ናቸው። ጠቦቶች ወጣቶች ናቸው። በጎቹ ጎልማሶች ወይም ደግሞ ሐዋርያት ናቸው። አንድም ግልገሎች ወጣንያን ናቸው። ጠቦቶች ማዕከላውያን ናቸው። በጎች ፍጹማን ናቸው። በክርስትና ሕይወት ወጣኒነት፣ ማዕከላዊነት፣ ፍጹምነት የሚባል ነገር አለ። ክርስቲያኖች ክርስትና እድገቱ ቀስ በቀስ ነው። መንፈሳዊ ሕይወት ልምምድ ነው። እንደው ዝም ብለን ደርሰን ከፍ የምንልበት ሕይወት አይደለም። መውደቅ አለና ወጣኒነት የሚባል ነገር አለ። መጀመሪያ ይውላችሁ ሕፃን ልጅ ዳዴ ይላል፣ ከዛ ይቆማል፣ ከዛ መራመድ ይጀምራል፣ ከዚያ ይሮጣል፣ ከዚያ መዝለል ይጀምራል። እድገቱ ቀስ በቀስ ነው። የክርስትና ሕይወትም እንዲህ ነው። ቀስ በቀስ ነው እድገቱ። ለምሳሌ ምንም ጾሞ የማያውቅ ሰው እስከ ምሽቱ 12 ሰዓት ካልጾም ሙቼ እገኛለሁ ካለ ስህተት ነው። ለምን? ትናንትና የጾም ሕይወት አልነበረውማ፣ ልምምድ አልነበረውማ። ስለዚህ መለማመድ ያስፈልጋል። መንፈሳዊ ሕይወት ልምምድ ነው። እየጣፈጠ የሚሄድ ጉዳይ ነው እና ወጣኒነት፣ ማዕከላዊነት፣ ፍጹምነት የሚባል ነገር አለ። ክርስቲያኖች ግልገሎችን ጠብቅ አለው ለሐዋርያው ለጴጥሮስ። ግልገሎቹ ያልጠነከሩ ናቸው። ለምለም ሳር ፈልገው የሚበሉ ናቸው። ክርስቲያኖች ከጠላት ማምለጥ አይችሉም። ሩጠው መቅደም አይችሉም። በጣም ለጋ ናቸው ግልገሎች። ይህ ምን ማለት መሰላችሁ? ሕፃናትን ጠብቅ የሚል አደራ አለው። ለእረኞች ሕፃናትን እንዲጠብቁ አደራ ተሰጥቷቸዋል። ብዙ እረኞች ግን ሕፃናትን በመጠበቅ ዙሪያ ኃላፊነታቸውን የዘነጉ ይመስለኛል። በቤተ ክርስቲያን አገልግሎት የሕፃናት አገልግሎት ወገኖቼ፣ በእኛ ቤተ ክርስቲያን የሕፃናት አገልግሎት ሕፃናትን የማጎር አገልግሎት ነው። ምን ማለት መሰላችሁ? በተለይ በጾመ ፍልሰታ ታስታውሱ ከሆነ አዋቂዎችን እንዳይረብሹ፣ ቅዳሴውን እንዳያውቁ ተብለው በአዳራሽ አንድ ከነሱ በእድሜ ከፍ ያለ አጫዋች ተመድቦላቸው በር ይዘጋባቸዋል። የቅዳሴው ሰዓት እስኪያበቃ ወይም የቁርባኑ ሰዓት እስኪደርስ። እንዲህ አይነት አገልግሎት የለም። ሕፃናት ማስቀደስ መቻል አለባቸው። ቢደክማቸው እንኳን እየቆሙ እየተቀመጡ ቅዳሴውን መስማት አለባቸው። የዕጣኑን መዓዛ ማሽተት አለባቸው። ስርዓቱን ማየት መቻል አለባቸው። እንዴ ስናስቀድስ እኮ 5 የስሜት ሕዋሳቶቻችን ያስቀድሳሉ አይደል የሚባለው? ዓይናችን በሚያየው ስርዓታዊ እንቅስቃሴ ያስቀድሳል። ጆሮአችን ቅዳሴውን በመስማት ያስቀድሳል። እጃችን ወንጌሉን በመሳም በመዳሰስ ያስቀድሳል። እግራችን በመቆም ያስቀድሳል። ምላሳችን የክርስቶስ ሥጋና ደም በመቅመስ ያስቀድሳል። ሕፃናቱ ይህን ሁሉ ማድረግ መቻል አለባቸው እኮ። የምን ማጎር ነው ወገኖቼ? ሌላው ለወጣቶች ብቻ አሳልፎ መስጠትም ተገቢ አይደለም። አባቶች ሕፃናትን መቅረብ አለባቸው። መምከር፣ ማስተማር አለባቸው። የአባትነት ፍቅር ማሳየት አለባቸው። እረኞች ሕፃናት ላይ ያላቸውን ኃላፊነት ዘንግተዋል፣ ብዙዎቹ ማለት ነው። ሁለተኛ ጠቦቶችን ጠብቅ። ጠቦቶች የተባሉ ወጣቶች ናቸው። ወጣቶችን መልካም እረኞች ካላገኟቸው ወገኖቼ
ክፉ እረኞች ያበላሿቸዋል። እረኞች ወጣቶቹን እንዲጠብቁ አደራ ተሰጧቸዋል። ከመስመር እንዳይወጡ፣ ከቅድስና ሕይወት እንዳይወጡ፣ ወደ ዓለም እንዳይኮበልሉ፣ ዓለም ማርካ እንዳትወስዳቸው፣ በስህተት ትምህርት እንዳይወሰዱ፣ በእንግዳ ትምህርት እንዳይወሰዱ እረኞች ወጣቶችን መጠበቅ መቻል አለባቸው። ይህ ወጣትነት ዘመን አስቸጋሪ ዘመን ነው። ወጣትነት በጎ ጎኑ ሩጠን የምንቀድምበት፣ ታግለን የምናሸንፍበት፣ ተምረን ለቁም ነገር የምንበቃበት፣ ሰርተን ስኬታማ የምንሆንበት የዕድሜ ክልል ነው። በአንጻሩ ደግሞ እሳቱንና ውሃውን እሬቱንና ፍትፍቱን ለይተን የማናውቅበት የፈተናም ዘመን ጭምር ነው። ለዓይን አምሮት ለሥጋ ፍላጎት የምንገዛበት የዕድሜ ክልል ነው። ፍላጎታችን ለማሸነፍ ራሳችን ለመግዛት ምኞታችን ለመቆጣጠር የምንቸገርበት ዘመን ነው ወጣትነት። የወጣትነት ዘመን የነፋስ ዘመን ነው። ወይክ ሊያይምር ሕፃን ዘውስተ ነፍሱ ብር ብር እያልነ እንደ ነፋስ እየፈጠነ ስሜታችን ብቻ የምናደምጥበት ለስሜታችን የምንገዛበት ዘመን ነው እና በዚህን ጊዜ እረኞች ወጣቶችን መጠበቅ መቻል አለባቸው። ይህ ነፋስ ይህ ዘመን የነፋስ ዘመን ስለሆነ ወጣቶቹን በዓይነ በደንብ መከታተል፣ በንቃት መከታተል ያስፈልጋል። ዛሬ ብዙ ወጣቶች በሚያሳዝን ሁኔታ ላይ ነው ያሉት። በሐሺሽ በሱስ በመጠጥ የደነዘዙ የብልግና ቃል ካንደበታቸው እንደ መርዝ የሚተፉ በየመንገዱ የሚላከፉ ብዙ ወጣቶች አሉ። እረኞች ድርሻቸውን ስላልተወጡ፣ ሌላ እንዳይመስላችሁ። እረኞች ድርሻቸውን ስላልተወጡ። ዛሬ ዘመን ልጅ የሚባለው ለምን ይመስላችኋል? ባለመታዘዙ አይደል እንዴ? አንተን ሰወልድ ማይጸኔ ውሃ ሆኖ በቀረ የሚባልላቸው ስንት ልጆች አሉ። ለምን? እረኞች ስላልጠበቋቸው፣ ድርሻቸውን ስላልተወጡ፣ የእረኝነት ሥራ በወጣቶች ላይ ስላልሰሩ፣ ሌላ አይደለም። ዛሬ ብዙ ወጣቶች በእግዚአብሔር ጉባኤ ከመገኘት ይልቅ የሚገኙት በሰካራሞች ጉባኤ ነው። ብዙ ወጣቶች የሚገኙት በሴሰኞች ጉባኤ ነው። ብዙ ወጣቶች የሚገኙት በአድመኞች ጉባኤ ነው። ብዙ ወጣቶች የሚገኙት በሌቦች ጉባኤ ነው። ብዙ ወጣቶች የሚገኙት በሰካራሞች ጉባኤ ነው። ለምን? እረኞች ኃላፊነታቸውን ስላልተወጡ፣ ሌላ ምንም አይደለም። እና እረኞች አባቶቻችን ካህናት ወጣቶችን የመጠበቅ አደራና ኃላፊነት በጴጥሮስ በኩል ተሰጥቶናል። ሦስተኛው በጎችን አሰማራ ነው። በጎቹ የተባሉት ሽማግሌዎች ናቸው። እረኞች ሽማግሌዎችን ማሰማራት መቻል አለባቸው። ለሀገር ለወገን እንዲጸልዩ፣ ለሰላም ዘብ እንዲቆሙ፣ እንዲመክሩ፣ እንዲያስታርቁ፣ ታሪክ እንዲጠብቁ፣ እንዲያስጠብቁ፣ አያችሁ፣ ማሰማራት መቻል አለባቸው። እረኞችን በጎችን አሰማራ። አዎ ያስፈልጋል እንክብካቤ። ሽማግሌዎቹን ማሰማራት ይገባል። አዎ በሽምግልና ወቅት ብዙ ችግር አለ። ተስፋ መቁረጥ ሊኖር ይችላል። መበሳጨት ሊኖር ይችላል። ጉልበት ሲደክም፣ ዓይን ሲፈዝ፣ በዘመድ በወዳጅ በልጅ ሚስት መከዳት መጎዳት ሊመጣ ይችላል። በዚህን ጊዜ ካህናት፣ እረኞች ሽማግሌዎችን መጠበቅ አለባቸው። ተስፋ እንዳይቆርጡ ያ ያለፈው ዘመን ወደኋላ ተመልሰው እንዳይረግሙ ቀረብ ብለው ማጽናናት፣ መምከር፣ መጠበቅ አለባቸው ሽማግሌዎችን እረኞች ወገኖቼ። ይህ ነው እንግዲህ እረኞች ድርሻቸው ይህንን ይመስላል ወገኖቼ። እንዲህ ካለው በኋላ ተከተለኝ ነው ያለው። የሚገርም ነው። ከዛ አንድ ሐሳብ ልንገራችሁና እዚሁ ከተነበበው የወንጌል ክፍል መካከል ትምህርቴን እጨርሳለሁ። ምን አለው? ሕፃን ሳለህ ወገብህን በገዛ እጅህ ትታጠቃለህ፣ በገዛ ራስህ ትታጠቃለህ፣ ወደምትወደውም ትሄዳለህ። በሸመገልክ ጊዜ ግን እጅህን ትዘረጋለህ፣ ሌላው ያስታጥቅሃል፣ ወደማትፈልገውም ይወስድሃል አለው። ይህ ሰማያዊ አነጋገሩን ስናይ እንደ ሥጋዊ ሕፃን ሳለ ትበረታለህ፣ ስትሸመግል ደግሞ ትደክማለህ። ሕፃን ሳለ አንተ ትታጠቃለህ፣ አንተው ትፈታለህ፣ አንተ ትለብሳለህ፣ ታወልቃለህ፣
አንሱኝ ጣሉኝ አትልም ነው። በሸመገልክ ጊዜ ግን ሌላው ያስታጥቅሃል፣ ሌላው ያለብስሃል፣ ሌላው ያነሳሃል፣ ያጥልሃል ነው። ወደ ምስጢራዊ ትርጉሙ ስንገባ ግን ሕፃን አይምሮ በነበርክ ጊዜ በአይምሮ ሕፃን በነበርክበት ጊዜ ወገብ ልቦናህን በፍርሃት ዝናር ትታጠቃለህ፣ ትፈራለህ፣ ትክዳለህ፣ ወደምትወደው ትሄዳለህ ማለት አላውቀውም ወደ ማለት ትሄዳለህ ኢየሱስ ክርስቶስን። አያችሁ? በሸመገልክ ጊዜ እጅህን ትዘረጋለህ፣ ሌላው ያስታጥቅሃል ማለት በመንፈስ ቅዱስ በበረታ ጊዜ፣ በሃይማኖት በጎለመስ ጊዜ ግን እጆችህን ለሞት ትዘረጋለህ፣ ሌላው ያስታጥቅሃል ማለት ዘቅዝቃችሁ ስቀሉኝ ትላለህ፣ ወደማትፈልገው ትሄዳለህ። ጴጥሮስ የማይፈልጋት ምንድን ናት? ሞት ናት። ወደዛ ትሄዳለህ አለው። እያችሁ ፈረቃ የበዛበትን የጴጥሮስ ሕይወት ወጥ ያደረገው መንፈስ ቅዱስ ነው። አንድ ጊዜ ፈሪ፣ አንድ ጊዜ ደፋር ያደረገው የሆነ የነበረው ጴጥሮስ ወጥ የሆነው በመንፈስ ቅዱስ ነው። እንዴት ካላችሁ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ጴጥሮስ በተቀበለ ጊዜ ጸጋ መንፈስ ቅዱስን በተቀበለበት ቅጽበት ድምፁን ከፍ አደረገ። ጴጥሮስ ማስተማር ጀመረ። ወዲያውኑ በስብከቱ 3 ሽቦች ልባቸው ተነክቶ አመኑ፣ ተጠመቁ ይላል። እንዲያውም ገዳዮችን ቅዱስ ጴጥሮስ መውቀስ ጀመረ። እናንተ ሰቅላችሁ የገደላችሁት እርሱ ግን ከሙታን ለይቶ አስነሳው እያለ ገዳዮችን መውቀስ ጀመረ። ልብ በሉ፣ ጴጥሮስ ነው ወይስ ሌላ ሰው ነው ያስብላል አይደለ? ነፃነት በሌላት በአንዲት ገረድ ፊት እኮ ክርስቶስን ክዶት ነበረ። አሁን ግን ገዳዮቹን ፊት ለፊት ቅዱስ ጴጥሮስ ማጋለጥ ጀመረ። እናንተ ሰቅላችሁ የገደላችሁት። መንፈስ ቅዱስን ከተቀበለ በኋላ ጴጥሮስ ሌላ ሰው ሆነ። ጴጥሮስን መንፈስ ቅዱስ ለወጠው፣ ሌላ ሰው። ልክ ቅዱስ አውግስጢኖስ እንደተናገረው እኮ ነው። ቅዱስ አውግስጢኖስ ወደ ክርስቶስ የመጣው ወደ ክርስትና የመጣው ከጊዜ በኋላ ነው፣ ካረጀ በኋላ ነው። እና ሁልጊዜ ቁጭት ነበረው። ምን አለ ጌታዬ ሆይ በሕፃንነት የዘመን አውቄ በሆን ኑሮ እያለ ይቆጨው ነበረ ያ ያለፈበት ዘመን። እና ከዕለታት አንድ ቀን በዝሙት የምታቀው አንዲት ሴትዮ አገኘችውና ሲያያት ድሮ የሚያውቃት ሴት ናትና እሷን ሲያይ መሸሽ ጀመረ። ከዛ ከኋላው እየተከተለች አውግስጢኖስ አውግስጢኖስ እያለች ትጠራው ጀመር። እሱ ግን መልስ ይሰጣት አልቻለም። ከዛ አይ ባያቀኝ ይሆናል ብላ እኔ እኮ ነኝ ስትለው እኔ ግን እኔ አይደለሁም አላት። አያችሁ? ተለውጧላ ጴጥሮስ። አሁን እሱ አይደለም ሌላ ሰው ሆኗል። በመንፈስ ቅዱስ ተለውጧል። መንፈስ ቅዱስን ከተቀበለ በኋላ ጴጥሮስ ሌላ ሰው ሆነ። የሚደንቅ ነው ወገኖች። የዮና ልጅ ስምዖን ትወደኛለህን? አዎ እንደምወድህ አንተ ታውቃለህ። ከዛ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ። እረኞች ያስፈልጉናል ክርስቲያኖች። እረኞች ብቻ አይደለም፣ እኛም በግ ሁነን መገኘት አለብን። በግ ካልሆን እረኛ አያስፈልገንም። ተኩላ እረኛ አያስፈልገውም። እረኞችን ካልተቀበልነ በግነታችን ያጠራጥረናል። ይህንን ልብ በሉ። እረኞችን ካልተቀበልነ በግነታችን ያጠራጥራል። ስለዚህ እኛም እረኞችን መቀበል መቻል አለብን። ትወደኛለህን? ይገርማል። በሕፃናት ተስፋ በቆረጣችሁ ጊዜ ትወደኛለህን የሚለውን ቃል አስቡና ሕፃናትን አገልግሉ። በወጣቶች ተስፋ ስትቆርጡ ትወደኛለህን ይላል ጌታ ኢየሱስ ክርስቶስ። ወጣቶችን ጠብቁ። እየሰማችሁ ነው የተዋህዶ ልጆች? በሽማግሌዎች ተስፋ ስትቆርጡ ትወደኛለህን ይላል። ሽማግሌዎችን ጠብቁ። በደከምንበት ሰዓት፣ በዛልንበት ሰዓት አደራችን ወርውረን ተስፋ ቆርጠን ጥለን ለመሄድ ባሰብንበት ሰዓት ትወደኛለህን የሚለው ቃል በጆሮአችን ሊያቃጭል ይገባል። በእውነት ትወደኛለህን ቢለን መልሳችን ምን ይሆን? ጌታን የመውደድ ፍቅር ስንቶቻችን ይዞን ይሆን?
ሰው ከሰው ጋር ፍቅር ይይዘዋል። ከክርስቶስ ጋር ስንቶቻችን ፍቅር ይዞን ይሆን? በእውነት በፍቅሩ ለመያዝ መድኃኔዓለም ሁላችንንም ይርዳን። አደራ ለመጠበቅ ያብቃል። ከስህተት አስተምህሮ፣ ከተኩላ፣ ከመናፍቅ፣ ከሰይጣን መጠበቅ ያስፈልጋል። ወጣቶች ለሰይጣን፣ ለዓለም፣ ለፖለቲካ ሰለባ እንዳይሆኑ፣ ለስህተት አስተምህሮ እንዳይጋለጡ፣ ለዓለም ምርኮኛ እንዳይሆኑ መጠበቅ ያስፈልጋል። አደራችን እንድንጠብቅ መድኃኔዓለም ይርዳን። የመከረን ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።